ቤተሰቦቼ ቡናም እያፈላን ነው። አንዳንድ ነገሮች እንላችኋለሁ። እስከ መጨረሻ ቪዲዮውን አዳምጡ። ዛሬ በወርቀታችሁ የምትሰራችሁ ሰዎች እና በህመማችሁ ተስፋ የምትቆርጡ ሰዎች በሁሉ ነገር በብዙ ነገር ተስፋ የምትቆርጡ አላችሁና ያ ነገር በማን ነው የሚገኘው? ተስፋ ለምን ትቆርጣላችሁስ? ተስፋስ የሚያስቆርጣችሁ ምንድነው? ማለት ሁሉንም አንዳንድ ትንሽ አነስ አድርጌ ጠቀስ አደርግላችኋለሁ ማለት ነው። እስከ መጨረሻ ቪዲዮውን አዳምጡት ማለት ነው። ቤተሰቦች እወዳችኋለሁ፣ አከብራችኋለሁ። በዛ አጋጣሚ ቡናም እያፈላሁ ነው። ያው እስከ መጨረሻ ቪዲዮውን ተመልከቱት። ላይክ ሰብስክራይብ ማድረጋችሁን እንዳትረሱ። አበረታቱኝ ውድ የሀገሬ ልጆች፣ አበረታቱኝ። የምታበራቱኝ አመሰግናለሁ። እኔም ደግሞ ዩቲዩብ ከሚከፍለኝ ላይ ዩቲዩብ በከፈለ ጊዜ ለኔ ቢጤዎች እቆጥባለሁ ማለት ነው። ዩቲዩብ በከፈለኝ እንደ አንድ ጊዜ ነው የከፈለኝ። ተዝ ቀደም አድርጌያለሁ፣ እስካሁንም አልከፈለኝም ማለት ነው። አሁንም ሲከፍለኝ ደግሞ ያው ለኔ ቢጤዎች ምንም ደም በጭንቅላቴ ቆም የሚሆን ማለት ነው። ለምን የፈለገው አይሆንም ማለት ነው። ዩቲዩብ ተከፈለ ላይ ለኔ ቢጤዎች በቃ ወይ ይሰጣለሁ አደርጋለሁ ማለት ነው። እሱን ደግሞ አሳያችኋለሁ። እኔ 10 ብርም ቢሆን 1000 ብርም ቢሆን 500 ብርም ቢሆን የማደርገውን ሲከፍለኝ አሳያችኋለሁ ማለት ነው። ስለዚህ ላይክ ሰብስክራይብ ማድረጋችሁ እንዳትረሱ ውድ ሀገሬ ልጆች፣ አበረታቱ ውድ ኢትዮጵያውያን፣ በሀገር ውስጥም በሀገር ውጭም ያላችሁ ተወዳችኋለሁኝ። ስለምታበረታቱኝ ከልብ አድርጌ የማመሰግነው። እስከ መጨረሻ ቪዲዮን አዳምጡት። ቴንክ ዩ ሶ ማች። ሰላም ጤና ይስጥልኝ ክቡራትና ክቡራን ተመልካቾች፣ ሰላም ብያለሁ። በሀገር ውስጥም በሀገር ውጭም ያላችሁ ሰላማችሁ ብዝት ይበልልኝ። ተመልካቾቼ ሁላችሁንም ወዳችኋለሁ፣ አከብራችኋለሁ ማለት ነው። ሁላችሁንም የምወዳችሁ የማከብራችሁ ቤተሰቦቼ ናችሁ። ለኔ ልዩ ስጦታዎች ናችሁና ሁላችሁም የተጨነቃችሁ ስለኔ ብዙ አላችሁና ስለዛ ነው ይዤላችሁ ዛሬ ቪዲዮ መጣሁት። ቡና እያፈላሁ ነው እላችኋለሁ። ያ አበባ ደግሞ እዚህ ጋር ብዙ ነበረ ግን አንስቼው ነው። ረህቦቱ የስራ ነው። ይሄ ረህቦቱ የምታዩት የስራ ረህቦት ነው። ለቤት አሰርቼው ነው። የእንጨት ነው ማለት ለቤት የሚሆን አይደለም። ስለዚህ ስኒውን ግማሹን ዛሬ አነሳሁት። ያው ተጣጣሪ ዛሬ ነበር ነፍስ የዘራሁት ማለት ነው። ትንሽ ያው ነፍስ ዘራ አጸዳድቼው ወላውዬው አጣጥቤው አነሳውና ውስጥ ላይ ጨመርኩት ማለት ነው። ተዝጋ ይሄው ቁልፍ አለው። ቁልፍ እንደዛ አለው ማለት ነው። ቡና የተቃጠለላችኋለሁ ዛሬ ያወየናቸው። በዛ አጋጣሚ ሻማ ሁሉ ገዝቼ ነበርና ሻማው ተያዘልኝ። እስኪ ቡናውን ብቻዬን ነው ያለው፣ ግን የምቆላውን ቡና ቆላ አሳያችሁ። ቡናው ታያችኋል። ቡናው እንዴት አያችሁ? ብቻዬን እኮ ነው በረከሰ ቡና ሁሉ ቡና የቆላት ምን ይሆን ነው ጊዜው ጫጫስበት በስንት ቀን ራሮት ነው እላችኋለሁ። እና ተመስገን ነው እላችኋለሁ ቤተሰቦቼ። ያው ልጋብዛችሁ ቡና ብዬ ነው። ጭሱ እንዴት ነው? አልደረሰም እናንተ ጋር? ጭሱ ደርሷል? እና የምነግራችኋለሁ ማለት ነው ቤተሰቦቼ፣ የምነግራችኋለሁ። ዋው ትላላችሁ። ይበቃዋል ቡናው እንግዲህ ይበቃዋል ቡናው። እዛም ሆኖ ይታያልና ለካ ቡናው ይበቃዋል። ለካ ላይ አሁን የዞር ባረገው ነው ነበር። ተቃጠለ። ዋይ ተቃጠለ ቡና። ወይኔ ቡና የጣረበ ወይ ሴት አይ ሴት
ይኸው ጀበናው ተጣደ ማለት ነው። እና ማለት ይኸው እንደዚህ በዚህ መልኩ ነው ዛሬ ማለት ነው ያመጣሁላችሁ። እስኪ እና ቤተሰቦቼ ብዙ ስለኔ እየተጨነቃችሁና እያሰባችሁ እየተገዛችሁ አላችሁና ያው አሁን ተሽሎኛል እግዚአብሔር ይመስገን ማለት ነው። መድኃኒቱ ያው ሁሉንም ባይጨርስ ሊኖረው ነግሬያቸዋለሁ። ትንሽ ነው እየቀረኝ ማለት ነው። ማለት ሰብስቦልኛል። ሰብስቦ እየቆሰለ ነው። አሁን በጣም እየቆሰለ ነው እላችኋለሁኝ። ያው እየመገለም ነው። ስለዚህ ትንሽ ነው እየቀረኝ ሊወጣልኝ ማለት ነው። እስኪ ዶሮች እያየሁ እንደማንዳሉ ዶሮች እያየሁ ነበረ። ሰው ባሮ እየገቡብኝ ነበረ። ያው አየኋቸውና መጣሁ ማለት ነው። አንዳንድ ጊዜ እኛ ምን መሰላችሁ ብዙ ነገር እናስባለን። ብዙ ቦታ ብዙ ነገር እናስባለን። ብዙ ነገር እናልማለን። በቃላ እዛ ቦታ ግን የሚያደርሰን እግዚአብሔር ብቻ ነው። እግዚአብሔር ካልፈቀደ እኛ 24 ሰዓት ትንለፋ ውለን ብናድር እዛ ቦታ አንደርስም። ካየሁት ነገር ማለት ነው የምነግራችሁ ነገር ቢሆን ግን አንዳንድ ጊዜ ስንወርቅ በወርቀታችን ብዙ የምንመረር አለን፣ ብዙ የምንሰለች ሰዎች አለን ማለት ነው። ያ የምንሰለችበት ምክንያት እግዚአብሔር ስላልፈቀደልን ብቻ ነው የወደቅነው። እግዚአብሔር ቢፈቅድልን ኖሮ አንወርቅም ነበረ። ገባችሁ? እኔ አሁን ለምሳሌ ማለት ነው ይህን መድኃኒት ያመጣሁት በምን ወራት ነው? በሐምሌ ወራት ነው ማለት ነው። ወይስ እንደዚህ አድርገው ካሜራው አልተመቸኝም፣ ያው አልጣመኝም። ብቻ ይሄን መድኃኒት ያወጣሁት በሐምሌ ወራት ነው። ገባችሁ? በሐምሌ ጀምሮ ሐምሌ፣ ነሐሴ፣ መስከረም፣ ጥቅምት ሐምሌ፣ ነሐሴ፣ መስከረም፣ ጥቅምት፣ ህዳር ኦ ማይ ጋድ 5 ወር ከኔ ጋር ተቀምጧል። አሁን ታህሳስ ነው በነጮቹ፣ በእኛም ታህሳስ 5 ነው እና ዛሬ ያው ታህሳስ ሲያልቅ ማለት ነው 5 ወር ሙሉ መድኃኒት ከኔ ጋር ነበረ፣ ግን አልተጠቀምኩትም ማለት ነው። ለምን እንዳልተጠቀምኩት ራሱ እኔ አላቅም፣ አልገባኝም። ያልተጠቀምኩበትን ምክንያት ግን አጠገቤ አብሮ ነበረ እላችኋለሁ። ያው እግዚአብሔር በፈቀደው ጊዜ እኔ ብዬ ሳይሆን እግዚአብሔር በፈቀደው ጊዜ ደግሞ ይሄ መድኃኒቱን ልጠቀም ይችላል። እንግዲህ 5 ወር ሙሉ ከኔ ጋር ነው ያለው። ምክንያቱም ምንድነው ይሄ መድኃኒት አሁን ሊያድነኝ ነው ምናምን ብዬ ነበረ ማለት ነው። ግን ምታት አለው። አሁን ከንፈሬ ሁሉ አብጧል። ምክንያቱም በፀሐይ ነበር ዛሬ ሄድኩት። በፀሐይ ዶሮች ላበላ ሄድኩት ማለት ነው። እንደዚህ ቀለል ያሉትን ዶሮች ቤት አመጣቸዋለሁ። አንዳንድ ዶሮ ደግሞ አይኑ የዶሮ አይነ ስውር አለ እናንተዎች። ወይኔ እግዚኦ ማርና ክርስቶስ፣ የዶሮ አይነ ስውር አለ እንዴ! ለካ ቤተሰብ ዶሮች አይነ ስውር ኖረዋል። ለካ ምግብ የአይን ያላቸው ምግብ ይበላሉ፣ አይን የሌላቸው ምግቡ አይታያቸውም። ከዛ ዶሮቹ እየሞቱ ኖረዋል ማለት ነው። በዛ ምክንያት ኖሯል። አሁን ዛሬ ሲሄድ ፍር ስትል አገኘኋት አንዷን ማለት ነው። ከዛ በዛ አጋጣሚ ልንገራችሁ ብዬ ነው። ምን ነው ከዛ ምን ዋለች ምን አለች፣ ውሃ ጋኳት ምን አልኳት፣ ግን ልድን አልቻለችም። እንትን ብላለች። አሁን ደግሞ ሌላዋ አበላለሁ ዘጋሁና በመስኮት ሆኜ ሳያቸው ሌላዋ ደግሞ የሆነ ቅዝ ብሏታል ማለት ነው። ወይ ቅዝ ብሏታል። ሳያት አነሳውና ቤት አመጣኋት። ምግቡን ታደርግላት እንጀራ ምናምን ፈትፍቼላት ነው። አይታያትም ምግቡ ምንም ነገር ማለት ነው። ልክ ይሄው እንደ ሰው አይነት ስውር እንዴት ነው እንደዚህ የሚለው ማለት ነው። እንደዛ የምትለው እኔ ልካ አላወኩላችሁም የዶሮ አይነት ስውር መኖሩን። እግዚኦ ማረና ስንት መድኃኒት መሰላችሁ የገዛው? ስንት መድኃኒት፣ በቃ ብዙ መድኃኒት ገዝቻለሁ ማለት ነው። ለነሱ የሚሆን ብዙ መድኃኒት ገዝቻለሁ። እና እንደዛ እላችኋለሁኝ። ያው በወርቀታችሁ እንዳትሰለችሁ፣ በወርቀታችሁ ማለት ተስፋ የምትቆርጡ
ማለት ተስፋ አትቁረጡ። በወርቀታችሁ ደስ ይበላችሁ፣ ፈጣሪያችሁን አመስግኑት። ሙስሊሞችም በአላህን ያው ሁላችሁም የኦርቶዶክስ እምነት ተከታዮችም የተለያዩ በሬስቲክታል እምነት ተከታዮችም ሁላችሁም አላችሁና ልክ የፈጠራችሁን በወርቀታችሁ ጊዜ ደስ ብሏችሁ አመስግኑት። ምክንያቱም አሁን ማለት እናንተ እግዚአብሔር ቢፈቅድላችሁ ኖሮ የፈጠራችሁ አምላክ ያንን ነገር ለእናንተ ቢልላችሁ ኖሮ አወርቁም የራሱ ምክንያት አለው እሱ ደግሞ ማለት ነው ያለ ምክንያት